ምን እናደርጋለን? ይሄኛውን ፓርት እቺኛውን ፓርት ብቻ እቺን እዚህ ጋር የምትታየውን ፓርት እንደዚህ ያው እንግዲህ ኪንታሮትን በዚህ ጸዋት እንትን ለማለት ይሄኛውን ፓርት ብቻ እንደዚህ እንቀነጥሰውና በርከት አድርገን ቢያንስ እንደዚህ አንድ እፍኝ የምትሞላ ነገር እናዘጋጃለን። ከዛ ምናልባት ታማሚው በቅርብ ከሌለ የሚላክ ከሆነ እርጥቡን ተወቅጦ በእንደዚህ አይነት ፕላስቲክ ይላካል። እንደዚህ በእንደዚህ አይነት ፕላስቲክ አሁን አገር ውስጥ ላለ ሰው ማለት ነው። በዚህ ውስጥ እንደዚህ ተከቶ ይላካል። ምናልባት ደብል ላስቲክ ማሰር ጥሩ ነው ለሴፍቲ። ሩቅ ቦታ ከሆነ ምናልባት ይሄን እጽዋት የማያገኝበት ቦታ ላለ ሰው ከሆነ የሚላከው ፍሬሹን ተቆርጦ ተወቅጦ ይላካል። ለሁለት ጊዜ ለሶስት ጊዜ እንዲሆነው ታስቦ ማለት ነው። ግን እቤት ውስጥ ከሆነ ተቀቅሎ ነው የሚጠቀመው አንድ ሰው። በጣም ህመም ላይ ካለ ልጆቻችን ማታ ማታ ሲተኙ ካካቸው እየደረቀ ምንሰቃይ ምንቸገር ከሆነ ምክንያቱም የልጆቻችን ህመም የኛም ህመም ነው፣ ሰላም አናገኝም። ጎናችን በኪንታሮት አንድ ሰው ከታመመ ሙሉ ቤተሰቡ ነው የሚረበሸው። ስለሆነ ምንድነው የምናደርገው? ይሄንን እንቀቅለዋለን። ቤት ውስጥ ከሆነ እጽዋቱ አቬሌብል ነው። ብዙ አብዛኛው ደጋ ወይና ደጋ አካባቢዎች ላይ አለ ይሄ እጽዋት። ቆላ ቦታ ላይም ይበቅላል። ይሄን ቅጠል ታውቁታላችሁ ብዬ ተስፋ አደርጋለሁ። አብዛኛውን ዮሐንስ ሽፈራው በሰራቸው ቪዲዮዎች የዚህን ቅጠል ጥቅም ተናግሯል። ቱልት ወይም የውሻ ምላስ ይባላል ይሄ ቅጠል ማለት ነው። እዚህ ጋር ደግሞ ቆይ ይደረቃል ነው ላሳያችሁ። ይሄ የጠውልጓል ትንሽ ስታዩት አድርቂው ነው ማለት ነው። በፀሐይ አድርቂው ነው እና ይሄ ቅጠል ጥቅሙ አብዛኞቻችሁ ሰሞኑን ያየሁት ይሄ ቅጠል ለፀጉር ይሆናል፣ ለፀጉር ያሳድጋል። አይ ቲንክ ቻይኖች ምናምን የሰሩት ቪዲዮ አለ። እንዴት ይመጣ ዮሐንስ ሽፈራው ያለው ይሄን ቅጠል ጥቅሙ ለማዲያት ወይም ደግሞ ፊታችሁ ላይ እንደዚህ የብጉር ጠባሳ ሲወጣባችሁ ለዛ ይሆናል ብሎ ነው የሰራው ቪዲዮ ማለት ነው እንጂ ለፀጉር ምናምን አልሰማውም። በእንግሊዝኛ ደግሞ ሩሚክስ ፕላንት ይባላል። ሩሚክስ ፕላንት ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እና ይሄ ቅጠል ነው ማለት ነው። ሌላው ደግሞ በፓውደር መልክ እንደዚህ ሰርቻለሁ ማለት ነው። እዛ ዮሐንስ ሽፈራውም ተናግሯል። በፓውደር መልክ እንደዚህ መጠቀም ትችላላችሁ። ትንሽ የሞቀ ውሃ ላይ ጠብ አድርጋችሁ ተቀብታችሁ ስትታጠቡትም በለብ ባለ ውሃ ብሏል ማለት ነው። እና ይሄን ቅጠል በአብዛኞቻችን በየደጃችን ይገኛል ማለት ነው። በእርጥቡም መጠቀም እንችላለን፣ በፓውደር መልክም እንደዚህ አዘጋጅተን መጠቀም እንችላለን ማለት ነው። ማዘጋጀት ጊዜ የለኝም መጠቀም ግን ፈልጋለሁ የምትሉ ካላችሁ ደግሞ እኔ ጋር አለላችሁ ማለት ነው። መግዛት ትችላላችሁ። አመሰግናለሁ። ይሄን ቅጠል ታውቁታላችሁ ብዬ ተስፋ አደርጋለሁ። አብዛኛውን ዮሐንስ ሽፈራው በሰራቸው ቪዲዮዎች የዚህን ቅጠል ጥቅም ተናግሯል። ቱልት ወይም የውሻ ምላስ ይባላል ይሄ ቅጠል ማለት ነው። እዚህ ጋር ደግሞ ቆይ ይደረቃል ላሳያችሁ። ይሄ የጠውልጓል ትንሽ ስታዩት አድርቂው ነው ማለት ነው። በፀሐይ አድርቂው ነው እና ይሄ ቅጠል ጥቅሙ አብዛኞቻችሁ ሰሞኑን ያየሁት ይሄ ቅጠል ለፀጉር ይሆናል፣ ለፀጉር ያሳድጋል። አይ ቲንክ ቻይኖች ምናምን የሰሩት ቪዲዮ አለ። እንዴት ይመጣ ዮሐንስ ሽፈራው ያለው ይሄን ቅጠል ጥቅሙ ለማዲያት ወይም ደግሞ ፊታችሁ ላይ እንደዚህ የብጉር ጠባሳ ሲወጣባችሁ ለዛ ይሆናል ብሎ ነው የሰራው ቪዲዮ ማለት ነው እንጂ ለፀጉር ምናምን አልሰማውም። በእንግሊዝኛ ደግሞ ሩሚክስ ፕላንት ይባላል። ሩሚክስ ፕላንት ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እና ይሄ ቅጠል ነው ማለት ነው። ሌላው ደግሞ በፓውደር መልክ እንደዚህ ሰርቻለሁ ማለት ነው። እዛ ዮሐንስ ሽፈራውም ተናግሯል። በፓውደር መልክ እንደዚህ መጠቀም ትችላላችሁ። ትንሽ የሞቀ ውሃ ላይ ጠብ አድርጋችሁ ተቀብታችሁ ስትታጠቡትም በለብ ባለ ውሃ ብሏል ማለት ነው። እና ይሄን ቅጠል በአብዛኞቻችን በየደጃችን ይገኛል ማለት ነው። በእርጥቡም መጠቀም እንችላለን፣ በፓውደር መልክም እንደዚህ አዘጋጅተን መጠቀም እንችላለን ማለት ነው። ማዘጋጀት ጊዜ የለኝም መጠቀም ግን ፈልጋለሁ የምትሉ ካላችሁ ደግሞ እኔ ጋር አለላችሁ ማለት ነው። መግዛት ትችላላችሁ። ይሄን ቅጠል ታውቁታላችሁ ብዬ ተስፋ አደርጋለሁ። አብዛኛውን ዮሐንስ ሽፈራው በሰራቸው ቪዲዮዎች የዚህን ቅጠል ጥቅም ተናግሯል። ቱልት ወይም የውሻ ምላስ ይባላል ይሄ ቅጠል ማለት ነው። እዚህ ጋር ደግሞ ቆይ ይደረቃል ላሳያችሁ። ይሄ የጠውልጓል ትንሽ ስታዩት አድርቂው ነው ማለት ነው። በፀሐይ
አድርጌና እና ይሄ ቅጠል ጥቅሙ አብዛኞቻችሁ ሰሞኑን ያየሁት ይሄ ቅጠል ለፀጉር ይሆናል፣ ለፀጉር ያሳድጋል። አይ ቲንክ ቻይኖች ምናምን የሰሩት ቪዲዮ አለ። እንዴት ከየት የመጣ ዮሐንስ ሽፈራው ያለው ይሄን ቅጠል ጥቅሙ ለማዲያት ወይም ደግሞ ፊታችሁ ላይ እንደዚህ የብሩር ጠባሳ ሲወጣባችሁ ለዛ ይሆናል ብሎ ነው የሰራው ቪዲዮ ማለት ነው እንጂ ለፀጉር ምናምን አልሰማውም። በእንግሊዝኛ ደግሞ ሩሚክስ ፕላንት ይባላል። ሩሚክስ ፕላንት ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እና ይሄ ቅጠል ነው ማለት ነው። ሌላ ደግሞ በፓውደር መልክ እንደዚህ ሰርቻለሁ ማለት ነው። እዛ ዮሐንስ ሽፈራው ተናግሯል። በፓውደር መልክ እንደዚህ መጠቀም ትችላላችሁ። ትንሽ ሙቅ ውሃ ላይ ጠብ አድርጋችሁ ተቀብታችሁ በስታጠቡትም በለብ ባለ ውሃ ብሏል ማለት ነው። እና ይህን ቅጠል በአብዛኞቻችን በየደጃችን ይገኛል ማለት ነው። በእርጥቡን መጠቀም እንችላለን፣ በፓውደር መልክ እንደዚህ አዘጋጅተን መጠቀም እንችላለን ማለት ነው። ማዘጋጀት ጊዜ የለኝም መጠቀም ግን ፈልጋለሁ የምትሉ ካላችሁ ደግሞ እኔ ጋር አለላችሁ ማለት ነው፣ መግዛት ትችላላችሁ። ይህን ቅጠል ታውቁታላችሁ ብዬ ተስፋ አደርጋለሁ። አብዛኛውን ዮሐንስ ሽፈራው በሰራቸው ቪዲዮዎች የዚህን ቅጠል ጥቅም ተናግሯል። ቱት ወይም የውሻ ምላስ ይባላል ይሄ ቅጠል ማለት ነው። እዚህ ጋር ደግሞ ቀይ ደረቃል ላሳያችሁ። ይሄ የጠውልጓል ትንሽ ስታዩት አድርቂው ነው ማለት ነው። በፀሐይ አድርቂው ነው። እና ይሄ ቅጠል ጥቅሙ አብዛኞቻችሁ ሰሞኑን ያየሁት ይሄ ቅጠል ለፀጉር ይሆናል፣ ለፀጉር ያሳድጋል። አይ ቲንክ ቻይኖች ምናምን የሰሩት ቪዲዮ አለ። እንዴት ከየት የመጣ ዮሐንስ ሽፈራው ያለው ይሄን ቅጠል ጥቅሙ ለማዲያት ወይም ደግሞ ፊታችሁ ላይ እንደዚህ የብሩር ጠባሳ ሲወጣባችሁ ለዛ ይሆናል ብሎ ነው የሰራው ቪዲዮ ማለት ነው እንጂ ለፀጉር ምናምን አልሰማውም። በእንግሊዝኛ ደግሞ ሩሚክስ ፕላንት ይባላል። ሩሚክስ ፕላንት ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እና ይሄ ቅጠል ነው ማለት ነው። ሌላው ደግሞ በፓውደር መልክ እንደዚህ ሰርቻለሁ ማለት ነው። እዛ ዮሐንስ ሽፈራው ተናግሯል። በፓውደር መልክ